ፍለጋ ነው የምንሄደው። ምክንያቱም አንድ ተራ ምስኪን ፀጉር ቤት ማድር ሰው ነኝ እኔ። አሁን ገብቶሻል? በዚህ እንትን ውስጥ ከባድ እኔ እና እሱ እንትንም አይደለም። እኔ አንድ ደሃ ነኝ። እኔ እና እሱ አንድ እንትንም አይደለንም። ገብቶሻል? የለን ለበጎ አድራጎት አሁን ነገሩን የሚያከረው ምንድነው መሰላችሁ ጋይስዬ? እውነት ለመናገር ሶማሌላንድ ከሙሉ ዓለም ጋር ወንድሙ የሄደው ወረቀት የሌላቸውን ዩናይትድ ኔሽን በመንገላታት እንዲቀንስላቸውና ወረቀትና እነሱ እንዲያረጋጋ ቮት ለመሆን ነው ቅስቀሳ የሄዱት። ገባችሁ? ከዛውስ እንግዲህ ከዩናይትድ ኔሽን አባሏ አንዷ እሷ ናት። እዛ ወረቀት ካላቸውና የዩናይትድ ኔሽን ሶስተኛ ሀገር ከሚጠብቁ ሰዎች ናቸው። ያንን ቅስቀሳ ለማድረግ ሄደው ይሄን ነገር ማድረግ አያችሁ፣ ማን ቅስቀሳ እንደሚያደርግ ማን ለስሙ ብቻ እዛ ቦታ ነበሩ ለማለት እንዴት አርቲስቶች እንደሚንቀሳቀሱ ገብቶሻል ሐሳቤ? አሁንም ፈራለሁ። የለን ገብቶሻል? አሁን አባቴን አሞ ወደ ጅማ ሊሄድ ብዬ ፈራው። ትገልሻለሁ ሁሉ ብሎኛል። አስርሻለሁ፣ ገልሻለሁ ብሎኛል። በባለፈ ለታ ፊቴን አስሬ ነው ከአዲስ አበባ ባለስልጣን ነው እንዴ? ማን አባቱ ስለሆነ ነው እገልሻለሁ ምናምን ብሎ በጣም ስድቡን ብነግርሽ ማለት ነው ጥንብ ጋላ ምናምን ብሎ ነው የሚሳደበኝ። እንደዚህ እንደንትን ምናምን እንዳይ የሚሳደው ከአፉ የሚወጣ ስድብ ማለት እንደውም ሊከርድ ባርግ ጉድ ነው የምትሉት ማለት ነው። እገልሻለሁ አስርሻለሁ ብሎኛል። እዚህ ሀገርም ኤምባሲ ቦይሱ እኔ ቦይሱ አላደርግም። ገብቶሻል? አላውቅም። እኔ በዋትሳፕ ነው ደውሎ የሰደበኝ በባለፈ ለታ አይ እንደዛ ሶሻል ሚዲያ ላይ ለሰዎቹ እንደዚህ ይጠይቁልኝ ምናምን ብዬ ቁጥር ሲሰጣቸው ለሰዎቹ አንቺ ጥንብ ጋላ ከኔ ምንድን ነው የምትፈልጊ? ኢከካም ሸታታም ብዙ ነገር ብሎ ነው የሰደበኝ። ከዛን ዝም አልኩት። መልሶ ብሎ ካደረገኝ ማለት ነው የፈለገ ስድም ተጠቅመው ማለት ነው። እሺ እየሰማኝ ካልሆነ ልደውል። እህቱ አይ ቲንክ ብዙ ሰው ሼር ያደርጋል። ማነው ስሙ ያልሽ? ሙሉ ዓለም ተክለ ጌታቸው። ሙሉዓለም እኮ አርቲስቱ ስም ነው፣ የወንድሙ ስም ነው የጠራችው። እህቱ እዚህ ያለች የተጎሉላቸው ደንበኛ ለምን አሁን ከሌሊቱ 4 ሰዓት ገባችሁ? አርፍደው እንኳን ለሚተኛ ሰው በጣም እንትን ስለሆነች ትተኛለች ሚስቱ እህቱ። ይተኛሉ። እንግዲህ ኢትዮጵያ እኮ በዚህ ሰዓት አዶን ነው ሊተኙ ይችላሉ፣ ግን እኔ አላውቅም። ይተኛሉ ብዬ አይ እሱ ጥያቄ ለፈኝ ይቅርታ አይሉዬ ከይቅርታ ጋር እሺ። ያ ባይሆን ኖሮ ኖቲ ነበር ተከስቷል ማለት ነው። ያ እንትን ይበልሽ። ያ ከሁለት ወር ከሆነ እጅሽ ላይ ተከልሽው እንደዛ ግን ያ እህቱ ዘመዱ የሚመለከታችሁ የምታውቁት አላችሁ። ይሄ ዝም ብለህ ውሸት ነው ምናምን ብለህ ለአስተያየት ለመስጠት ክሊክ ብቻ ነው ማድረግ። ግን የምታውቁት ታሪኩን የምታውቁ ማነው ስሙ ያላችሁ ተክሌን የምታውቁ ከሆነ ምናምን ላስገባችሁ ይችላል። ተክሌን የምታውቁ እህቱ ካለሽ ማስገባችሁ እሺ። እኔ ማለት ነው ምናምን ግን አትችል። አንዴ ስሚኝማ እኔ ላይክ እኔ በውሸት ይሄን ሁሉ ፎቶ ይሄን ሁሉ እንትን እንዴት ላደርግ እችላለሁ? አሁን እኮ መስረጃ ሁሉ እኮ አለኝ። አይተሻል እንግዲህ ፎቶ ለምን እሱን የሚያውቁ ሰዎች ሊኖሩ ይችላሉ እና ያለውን ባህሪ ይስሙት። ለሌላ ሰውንም እንደዚህ አድርጎ ይሆናል ዊዶን ነው ገባሽ አይደል? ለምን ያደርጋል? በጣም ለበጎ አድራጎት መጥቶ እንደዚህ ካደረገ እንደዚህ ለሌላ ሰው አያርግም ብለን አናስብም። ስንት ቦታ እንደዚህ ሄደው ይሆናል ገባሽ? ያ አሁን ላስገባችሁ ይችላል። እሺ እስቲ ለምን እሷ ታስረዳም ብዬ ነው ስትልኩ ያላስገባችሁ። ካሁን በኋላ ነው ቆይ እስቲ
እንትን ልቀይራ ቅድም እሷ ማሴጅ እንድትልክልኝ ቲክቶኬን ቀይሬው ነበር። የአድሚኑን ኮድ እንትን ቲክቶኬን ልግባበታል። ጋይስ ተብተብ እያደረጋችሁ ቀላል የሆነውን ጋለሪ ወይም ደግሞ ላይቭ ጎልን ብትሞሉልኝ ደስ ይለኛል። አንድ ቲክቶካችንን ያጠናክርልናል ማለት ነው። ቴንኪዩ ጋይስ። ያ እኔ ግን እንትና መስሎኝ በጣም ነበር የተናደድኩት። ይሄ ሙሉ ዓለም የዘፈኑ ለምን አሁን ታሞ አሁን ነው ሄዳ ነው እና በጣም ነው ውስጥ የደነገጠ። ወይዬ ቤቢ ግቢ። ሄሊዬ እንዴት ዋላችሁ? ሰላም ብያለሁ የኔ እናት። በጣም ታሪክሽ ያሳዝናል። ያው አንድ ነገር ግን ማለት እፈልጋለሁ ሄሊዬ፣ ፕሊዝ በቻልሽው አቅምሽ ይሄን ነገር እሷ አሁን ጠንካራ ሴት ሁና ነው እንጂ የወጣችው እንደዚህ ካረገስ ሌላም ሴት ያለማድረጉን ምንም አይነት ኤቪደንስ የለሽም። ገብቶሻል? ዳስ ደ ፖይንት። እና እንደዚህ አይነቱ ሌባ ካላልሽው፣ ባለጌ ካላልሽው ምንም አይነት መብት አይመጣም ማለት ነው። እና እህቴ በቻልሽው አቅምሽ ራስሽን ጠብቂ። ራስን መጠበቅን የመሰለ ነገር የለም። ሁሉም ወንድ ሁሉ ወንድ አይደለም። ኦኬ፣ ብዙ ሰው ብዙ ነገር ሊልሽ ይችላል። እሺ የኔ እናት፣ ግን አንዳንዴ እረዳሻለሁ። ያው የተሻለ ህይወትን ፈልገሽ ይሆናል ለዚህ ነገር የተጋለጥሽው። ኢትስ ኦኬ፣ ሁሉም ነገር ለበጎ ነው። የሰው ልጅ ሳይፈተን ምንም የማያልፍ ነገር የለምና፣ ግን ማስተዋል ያለብሽ ነገር ከዚህ በኋላ ወደፊት ለምታረጊው ነገር ማንንም ሰው ኢቨን የእናት የአባትን እህት ወንድም ማመን የሚከብድበት ዘመን ደርሰናል። ሰው በጣም ጨካኝ ሆኗል የኔ እናት። ኦኬ፣ ሰው አትመኝ። አይዞሽ፣ ይሄ ሁሉ ያልፍና ነገ ሌላ የተሻለ ነገር ይመጣል። በተቻለው አቅምሽ ከዚህ በኋላ ሄልዬ የሆነ ነገር ካረገችልሽ ኦኬ፣ መረዳትም ካለብሽ የሆነ ነገር እንዲደረግ መሞከር እንጂ ከዚህ በኋላ ምክንያቱም አሁን እንደምትዩ ከሆነ አንቺ አገር ቤት ሂደሽ አባትሽ ማየት ትፈልጊያለሽ ምናምን እና እንደገና ይሄ ወንድ ልጅም ስለሆነ ጭንቅላቱ ላይ የሚኖረው ነገር አይታወቅም እና ራስን መጠበቅን የመሰለ ነገር የለም። ኦኬ አስታዊ ከዚህ በኋላ ኦኬ፣ ገንዘብሽን ለሰው አትስጪ። አንድ ብርም ብትሆን አንድ ብርም ሲሆን ነው የሚጠራቀመው። እያወራሽ ከሆነ እኔ አልሰማም። እንትና ዩስራ ማን ነው ስሟ? ያ ሚኑት ነሽ እናቴ፣ ሚኑት አርገሻል። ሚኑት ነው የሚባለው ያ። እና እኔ አሁን አንቺ ጋር ጃጅ ላረግሽ ምናምን አይደለም የኔ እናት። ካለፈው ነገርሽ ተምረሽ ከዚህ በኋላ ሰው ገንዘብ ሰጥሻለሁ ለውጥሻለሁ ምናምን ሲል ስፔሻሊ ወንድ ልጅ ሁሉ ወንድ አይደለም የኔ እናት። እሺ ከባድ የሆነ ዘመን ነው አሁን። እንኳን ኩሳት ብሎሽ እንኳን ወንድሜ ነው ብለሽ እንኳን አቅፈሽ መተኛት ማንችልበት ዘመን ደርሷል። ሰው ሰውነቱን ትቶ አውሬነት የሆነበት ዘመን ደርሷል ማለት ነው። ኦኬ ሶ ሜክ ሹር ሁሌ በህይወትሽ ጠንካራ መሆን አለብሽ። ሰውን አትመኝ፣ ራስሽን ብቻ አስታዊ። ገንዘብሽን ሰርተሽ ገንዘብሽን ያዢ። ወንድ ልጅ ደግሞ ገንዘብ ስለሰጠሽ ምናምን አይደለም የምታገኙ። ወንድ ልጅ ካፈቀርሽ እስከ ባባዶሽ ያገባሻል። አሁን አንቺ እንደዚህ አድርገሻል አልጋ ላይ እንዲህ ነበር ምናምን እኔ ማለትም አቅምም የለኝም፣ ጃጅ ማድረግ መብትም የለኝም። እግዚአብሔር ነው ሁለታችን የሚያውቀው። ግን በቃ አስታዊ የኔ እናት። ኦኬ ራሽን ጠብቂ። ጥፋት አለብኝ? ኖ ጥፋት የለብሽም የኔ እናት። ጥሩ ነው ያደረግሽው። ስፔሻሊ እዚህ ቤት መጠሽ እንደዚህ ማድረግ አንዴ የኔ እናት